የእነዚህ አደገኛ ግለሰቦች ጉድ ተጋለጠ። የሰውን ሕይወት አደጋ ላይ ሲጥሉ መቆየታቸውም ታውቋል። የደህንነት አባል ነን ያሉ ሁለት ግለሰቦች የፈጸሙት ተግባር አስደንጋጭ ነው። የኢትዮጵያ ፌዴራል ፖሊስም ተጠንቀቁ ሲል አሳስቧል። ጉዳዩ አሳሳቢ እንደሆነና የሕግ አካላትን ከሌላው መለየት እንደሚገባም መልእክት ተላልፏል። ግለሰቦቹ በተለያየ ከተማ እየተንቀሳቀሱ ድርጊቱን እንደፈጸሙ ተረጋግጧል። እጅግ በጣም የሚያሳዝን ክስተት ነው። ሁላችሁም ራሳችሁን ልትጠብቁ ይገባል። በዚህ ዙሪያ ከፖሊስ ያገኘነውን መረጃ ለጥንቃቄ እናደርሳችኋለን። ይህ ዴይ ቱ ዴይ ኢትዮጵያ ነው። እነዚህ የምትመለከቷቸው አደገኛ ግለሰቦች መነሻቸው ሰበታ ከተማ ሲሆን ዓላማቸውን ለመፈጸም የሚያግዛቸውን ነገር ሁሉ አሟልተው መኪና በመከራየትና ሐሰተኛ መታወቂያ በመያዝ ነበር ወደ አሰቡበት ስፍራ ያመሩት። አንደኛ በተለያየ ስም ነው። አንተነ ስም ብሩክ ብሎ ብሩክ ሽመልስ ብሎ በብሔራዊ መረጃ ደህንነት የሚለው መታወቂያ አወጣዋል። ሁለተኛውም እንደዚህ በሌላ ስም መታወቂያ አወጣዋል። የራሳቸው መታወቂያ አላቸው። ከዛ በኋላ የፌዴራል ፍርድ ቤት መያዣ ትዕዛዝ ይዘዋል። ግለሰቦቹ ከአዳማ ከተማ ተነስተው በቀጥታ ወደ ወንጂ አካባቢ በመሄድ የአንድ ግለሰብ መኖሪያ ቤት በመግባት የያዙትን መታወቂያ በማሳየት የመንግስት አካል መስለው የቤቱን ባለቤት በቁጥጥር ስር ያውሉታል። አዳማ ከተማ ውስጥ ከቆዩ በኋላ ሁኔታዎችን አጣርቶ ወደ ወንጂ ወረዳ ይተላለፋሉ። ደንበላ ክፍለ ከተማ ውስጥ አልፎ ወደ ወንጂ ወረዳ እኛው ጋር ይገቡና የአንድ ግለሰብ ግቢ ቤት ይሄዳሉ። የአንድ ግለሰብ ግቢ ፎአድ ሸምሱ የሚባል ግቢ ውስጥ ከገቡ በኋላ ሰውየውን ይይዛሉ። ታዲያ ተጠርጣሪዎቹ ግለሰቡን አፍነው ወዳልታወቀ ቦታ እየወሰዱት እያለ ፈጽሞ ያልጠበቁት አንዳች ዱብዳ ገጠማቸው። ሽጉጥ አላቸው። ሰውየውን ይዞት ይፈልጋል። እኛ ብሔራዊ መረጃ ደህንነት ነን፣ ከአዲስ አበባ ከፌዴራል ነው የመጣን ፌዴራሎችንን በማለት ልጁን አፍኖ መኪና ውስጥ ካስገቡት ይዞ ለመሄድ ሲፈልጉ ልጁም ሲጮው በዛ መሃል ቁጥጥር ስር ዋሉ ማለት ነው። ግለሰቦቹ በቁጥጥር ስር ከዋሉ በኋላ ፖሊስ የምርመራ መዝገብ አደራጅቶ ክስ እንዲመሰረትባቸው ያደርጋል። ጉዳዩን ሲከታተል የቆየው ፍርድ ቤትም የቅጣት ውሳኔ አስተላልፎባቸዋል። አንደኛ ተከሳሽ ላይ 10 ዓመት ከባድ እስራትና 2000 ብር ቅጣት ከ5 ወር ጋር ማለት ነው። ሁለተኛ ተከሳሽ ላይ ደግሞ 9 ዓመትና 8 ወር ከ1000 ብር ጋር ቅጣት ተላልፎበት ሽጉጡ ለመንግስት ገቢ ሆኗል ማለት ነው። በቀጣይም በማንኛውም ቦታና ጊዜ ተመሳሳይ ወንጀል ሊፈጸም እንደሚችል ህብረተሰቡ ተገንዝቦ አስፈላጊውን ጥንቃቄ እንዲያደርግና ለፖሊስ ጥቆማ እንዲሰጥ ጥሪ ቀርቧል። ለወደፊት ህዝቡ ማድረግ ያለበት ትፈልጋለህ ሲባል ከየት ነው ማን እንዴት መጣ ብሎ ማንነቱ መለየት አለበት። መታወቂያ ስላልየ ብቻ ተነስቶ አብሮ መሄድ የለበትም ማለት ነው። ወንጀል ፖሊስ ብቻውን መከላከልም አይችልም። ከተፈጸመ በኋላም አጣርቶ ወደ ህግ አቅርቦ ማስቀጣቱ ያለ ህብረተሰቡ ያለ መረጃ ያለ ማስረጃና ያለ ምስክር ስለማይሆን እንደከዚህ በፊቱ ከኛ ጎን ነው ትብብር ቢያረጉልንና ትብብሩ ቢቀጥል ጥሩ ነው ነው። ተመልካቾቻችን ለአሁኑ ያደረስናችሁ መረጃችን ይህን ይመስል ነበር። አብራችሁን ስለነበራችሁ እናመሰግናለን። በየዕለቱ አዳዲስ የጥንቃቄ መልእክቶች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የሚዲያችን ቤተሰብ ይሁኑ። ይህ ዴይ ቱ ዴይ ኢትዮጵያ